ለምን እዚህ ጋር መጪ? እሱ ጋር ይወርሽ። እባክህ ለምን ወደ ቤት ልሂድ? ናታን እኮ ልቡ ተሰብሯል። እንዳልከኝ በእኔ ተስፋ እንዲቆርጥ አድርገዋለሁ። በጣም ጥሩ። ዛሬ ደግሞ እዚህ ታድሪና በደንብ ተስፋ እንዲቆርጥ አድርገዋለሽ። አዳር ቆይ አንተ ያማል እንዴ? ቆይ እኔ እንድሞትልህ ወይም እንዳብድልህ ነው የምትፈልገው? አይ እኔ ለምን እንድታብጂ ወይ እንድትሞች ይፈልጋሉ? እኔ የምፈልገው አንቺን ደስተኛ ማድረግ ብቻ ነው። አንቺ ተንደላቀሽና ጥሩ የሆነ ህይወት ከማንም በላይ ሆነሽ እንድትኖሪ ነው የምፈልገው። እመኝ፣ እሱን ደግሞ በደንብ አሳካዋለሁ። አሁን ላይ ብትናደጅብኝም ወደፊት ግን ታመሰግኝኛለሽ። ቆይ አንተ ምን አይነት ልብ ነው ያለ? አንድ ሴት ሳታፈቅርህ ልቧ ሌላ ወንድ ጋር እንዳለ እያወቅህ ካላገባው ትላለህ። ቆይ ሁለታችን ደስተኛ የምንሆን ይመስልሃል? ሁለታችንም የምንጎዳ አይመስልም? ሁለታችንም ደስተኛ አንሆንም። ለምን እንጎዳለን? ለጊዜው እኔ ካፈቀርኩሽ በቃል፣ ቀስ ብለሽ ደግሞ አንቺ ታፈቀኛለሽ። ቀላል ነው። ለአንተ ህይወት ቀላል ነው አይደል? ታድለ ስለሰው መጎዳት፣ ስለሰው ማዘን፣ ስለሰው መከፋት አንተ ምንም ግድ አይሰጥም። ቆይ ግን አንተ ሰው ነህ? ከሰውም በላይ ነኝ። ይሄው ቤተሰቦቼ በጣም ተጨንቀዋል፣ እየደወሉ ነው። ናታን አይደለም አይደል? ነው ወይስ እሱ ነው? እሱ ነው። ሄሎ ይፉዬ፣ ደህና ነሽ? ለገኒ እኮ ስልክ አላነሳ ስትያት በሰላም ይሁን ብዬ ተጨነቅኩ። እኔ ጋር ሆና ምን ልትሆን ትችላለች? አሁን ከምታስበው ላይ አስተማማኝ እጅ ላይ ናት። ዘና እያለን ነው። አረ ደስ ይላል። እኔም የምፈልገው እሷን ዘና ማለት ነው። ያው ምንም ቢሆን የሚስቴ እህት አይደለች። በጊዜ ያለ መግባቷ ትንሽ ስላሳሰበኝ ነው። ታውቃለህ፣ የሆነ ነገር ይሸተኛል። ምንድነው? ጨጓራ ተቃጠለ እንዴ? እኔ እንዳንተ አይደለሁ በሰው ደስታ የምናደድ። እኔ እናንተ ደስተኛ ከሆናችሁ ደስ ነው የሚለኝ። በተለይ ደግሞ ይፉዬ ደስተኛ ከሆነች ከምታስበው በላይ ደስታለሁ። አታስመስል እባክህ። እውነታው በጣም ተቃጥላ እንደፎከርኩት ኤፍራታን ወስጄብሃል። እንድናገር ፈልገህ ከሆነ አትልፋ። እኔ አንተን አልናገርም። እኔ ካንተ ጋር የምጣላው ኤፍራታ ፊት ላይ ሀዘን ሳይ ነው። በአንተ ምክንያት አንድ የማዘለላ ከዓይኗ ቢወርድ የዛኔ እቤት ውስጥ እንዳለ አቃጠልሃለሁ። እንዳትነሳ አድርጌ እሰባብርሃለሁ። ታውቃለህ፣ እንደዚህ ፈሪ አትመስለኝም ነበር። በቃ የዚህን ያህል ብቻ ነው መታገል የምትችለው? ኤፍራታን በጣም የምታፈቅራት ይመስለኝ ነበር። ለካ ሁሉም ነገር ውሸት ነው። ለማንኛውም ዛሬ ከወደፊት ባሏ ጋር ነው የምታድሩ። እየደወላችሁ ባትረብሹን ጥሩ ነው። የኔ ንግስት፣ አሁን ቤተሰቦች ከኔ ጋር እንደሆነች ስላወቁ ልባቸው አርፎ ምንም ያገኘው ነገር የለም። ደግሞ ምን ሆነ የተከሰጨ? ባክህ ምን መንገድ ላይ የሆነ ሴቶች አገኘውና የትን ፎቶ ላሳያችሁ ስል አንድ የሆነ ትልቅ ሴትዮ ፎቶዋን አስተካክላለሁ ብላ ስልኬን አላስጣለች ይመስል ከዛ ላበራው ስል ቃስካው ምንም አልሰራም። አንተ ቆይ ለማታውቀው ሰው እንዴት ታሳያለህ እንዴ? እነዛ ሰዎች እነማን እንደሆኑ ታውቃለህ? የት ጠላቶች ቢሆኑስ? ዳጊ ስጋት ገብቶኛል እኮ ያው ትልልቅ ሰዎች ስለሆኑ ቢያንስ መንገድ ላይ አይተዋት ይሆናል ብዬ እኮ ነው።
አንተ የሆነ ሴትዮን አይቻት ማለት ነው ከየሆነች ልጅ ጋር ተመሳስላ። አይ እባክህ ተው፣ መመሳሰል ይመስለኛል። ምን አይነት ሴት ናት? እዚህ ሰፈር ናት? አዎ የሆነች ሴት ነበረች። አንተ በጣም ልጅ ስለነበርክ ብዙም አታስታውሳት። የሰፈሩ ሰው ሁሉ ያውቃታል። ብር ያለውን ወንድ በቃ ታሳድደዋለች አሉ። ለነገሩ እሷን ካዩዋት በጣም ብዙ አመታት ስለሆኑ አይ ተመሳስላብኝ ነው እንጂ እሷ አይደለች። እሷን ተዋትና አዲስ ነገር ያገኘው ነገር አለ? ኧረ ምንም የለም። እሷኛን ፈልጋ ካልመጣች በስተቀር እኛ እሷን ማግኘት የምንችል አይመስለኝም። ደግሞ ሴት ልትሄድ ትችላለች። ምንም መደበቂያም መሸሸጊያም የላትም። አሁን በጣም ነው የጨነቀኝ በእናትህ። እርግጠኛ ነኝ እነዛ ሰዎች ግን አላገኟትም። እነሱ እንኳን አያገኟትም። እኔ የጨነቀኝ የት ታድራለች ምን ተበላለች የሚለው ነው። እንዴ እንደውም ያችሁት ነገር ነው። በልጅነት ከሆነ ሰው ጋር ተመሳሰለችብኝ አሉ። እቺ ነው ስለፍራታ ልጠይቃት የነበረው። ምን ነው ታውቃታለህ እንዴ? ከነሱ ሰዎች አንዷ እኮ ናት። በላው ወደኛ እየመጣች ነው። ምንም እንደማናቅ እናስመስል። ዳግም እንዴት ነህ? እንዴ ሁለታችሁ ትተዋወቃላችሁ እንዴ? እሺ ስልክ ተሰራለ ወይስ እንዴት ነው? አዎ አይ አልሰራም። ያው ሰሪ ቤት ወስጄ ያሳየዋለሁ። እሺ የጠፋችብን ሴት አገኛት ወይስ? የጎረቤታችን ልጅ ናት። ትንሽ አመማ ይደርጋታል። አንዳንዴ ሰው ሳያት ብን ብላ ትጠፋለች። ዛሬም እኮ የጠፋች መስሏቸው ነው። እናትየው እሪ ሲሉ ልንፈልጋት ወጣን። ለካ ክፍሏ ሳያት እኮ ነው እኛን ሲያስለፉ ነው የነበረው። ከጠላቴ ጋር ምን ስር ያለሽ ያለው ይሄን ነው እንዴ? አያለቀም። ከሰው ጋር ተመሳስሎበት ነው ማለት ነው እንጂ እሱ እንዳለው የሱ ሰው እንደሆነ ካውቆ ሊያጠምደኝ አይደለም። ወይዘሮ ሊት ተዋወቂው የአባቴ ወንድም አጎቴ ነው። አረ በጣም ደስ ይላል። እኔ እኮ ካንተና ከእናት ውጭ ዘመድ ያላችሁ አይመስለኝም ነበር። እኔ የምልሽ አንቺ የምትመስል እህት አለችሽ እንዴ? ኦኬ ደግሞ እኮ ለካ እሷ እህት የላትም። አይ እኔ ምንም አይነት እህት የለኝም። ቆይ ግን ለምን ጠየከኝ? ያ የአልማዝ የምትባል እንደዚህ ሰፈር ነበረች። የኛ ሰፈር እንደዚህ ከዚህ ወረድ ስትይ ነው እዛ ነው ያደግነው እና እሷ ከሷ ጋር ተመሳስለሽብኝ ነው። አይ እኔ አላውቃትም። ይሄን ሰፈር ራሱ ያለ ዛሬ አይቼው አላውቅም። ዳጊን ለማየት ነው ዛሬ የመጣሁት። እኔ በሰላም ነው የፈለግሽ? ይኸውልህ ዳግም ሞዴሊንግ የሚሰሩ በጣም ትልቅ ጓደኞች አሉኝ እና አንተ ደግሞ እንዲሁ ስትታይ ቁመና በጣም የምታምር ሰው ነህ እና ደግሞ እንደ እህትነቴ ድርሻ ልወጣ ብዬ ከነሱ ጋር የሆነ ድልህን ብትጠቀም ብዬ ነው የመጣሁት እና ደግሞ እንዳልደውልልህ ስልክ የለኝም። ለዛ ነው እዚህ ድረስ ስለፋ የመጣሁት። ስላሰብሽልኝ በጣም አመሰግናለሁ። እኔ ግን ሞዴል መሆን አልፈለግም። እኔ መሆን የፈለገው መርማሪ ፖሊስ ነው። በሰው ህይወት የሚነግዱ ሰዎችን ለፍርድ ማቅረብ ነው የሚፈልገው። እንደዛ ከሆነ ጥሩ። እኔማ ላንተ ማሰብ ነበረ። ያው ብዙ ስራ አለብኝ። በቃ ልሂድ። ደህና ሁኑ። እሺ ደህና ዋይ። ማነች ሴትዮ? እስቲ ንገረኝ ስለሷ። እቺ ሴት ጨካኝና አስመሳይ ሴትዮ ናት። እህቴን ገሏ እንድትሸት ታደርጋት ነበርኩ። ምን ማለት? እህቴ ታግታ የነበረበት ቦታ ላይ አዛዥ ማለቴ ሴተኛ አዳሪዎችን ለሽያጭ የምታወጣ እሷ ነበረች። እኔ አላምነው። አንተ ስትታይ እኮ በቃ የሆነ ምስኪን ነገር እኮ ነው የምመስለው። ስልኬ ወርቆ እኮ ባይሆን ኖሮ ማን እንደምንፈልግ ታውቅ ነበር። እሱን ፈጣሪ ይርዳል። አሁን በጥንቃቄ እንፈልጋት ነገራት። ቤዛም እጅግ ደንግጣለች። ኤፍራታ ከኛ በምን ትለያለሽ በማለት ተናገረችው። እሱም ኤፍራታ የተለየች ሴት መሆኗ ሁሉ ነገሯ ድንቅና ውብ እንደሆነች አስረግጦ ነገራት። ከሷ ጋር በፍጹም ሊነጻጸሩ ሆነ ሊወዳደሩ እንደማይችሉ ነገራት። በንግግሩም እጅግ የተበሳጨችው ቤዛ ኤፍራታን ባለመግደሏ በጣም ጸጽቷታል። መግደል ነበረብኝ፣ መታሰሬ ላይ ቀር እሷ መሞት ነበረባት ስትል እየዛተች ነበር። ሆኖም ግን ዮናታን በንግግሯ ሆነ በሁኔታዋ ምንም አልተገረመም። ይባሱን ኤፍራታ ላይ አንዳች ነገር ቢደርስ ከሷ ራስ እንደማይወርድ አስረግጦ ነገራት። ኤፍራታ እና
ናታን ቁጭ ብለው የልብ ልባቸውን እያወሩ ነው። ኤፍራታም እንዳልተቀየማት ባወቀች ጊዜ እጅግ በጣም ደስ አላት። ናታንም ምንም እንዳልተቀየማት ይቅርታም እንዳደረገላት ነገራት። በመቀጠል ጽዮን በጣም አዝናለች። በተፈጠረው ነገርም ትውስቷን ለመመለስ ብዙ እየጣረች ነው። ነገር ግን ትውስቷ ሁሉ ጥሩ ነገሮቿ ሳይሆን ያሳለፈችው መጥፎ ነገር ነው የሚታወሳት። ገኒ ብዙ እያጽናናቻት መልካም ልጅ እንደሆነችም አስረግጣ ነገረቻት። በዛ እየተጽናናች ሳለች ሉሊት ድንገት በክፍሉ ዘው ብላ ገባች። እነሱ በመምጣቷም በድርጊቷም ብዙም አልተሳቡም። እሷም በዚህ በጣም ተናዳለች። እንደ በፊቱም ፉከራዋን ቀጠለች። ገኒም ልክ ልኳን ነገረቻት። ሉሊትም ተመናቅራ ከክፍሉ ወጣች። በመቀጠል ዳጊና ቢንያም ቁጭ ብሎ እያወሩ ነው። ሆኖም ቢንያም አሁንም ስለ ጽዮን ነው የሚያስበው። ያንን ዳጊ ነቅቶበታል። አሁንም ስለ ጽዮን እያሰብክ ነው፣ ስለ እሷ ማሰቡን ማቆም አልቻልክም አለው። ነገር ግን ሊያስተባብል ቢሞክርም እንዳወቀበት ስለገባው አዎ ስለ እሷ እያሰብኩ ነው፣ ልረዳት ሆነ ላግዛት ባለመቻሌ በጣም አዝኛለሁ ብሎ ሐዘኔታውን ለዳጊ ነገረው። እየተጫወቱ እያለ በመሃል ገኒ መጣች። አብረው እያወሩ ቢንያምና ዳጊ ጠየቋት። ለምን ለኤፍራታ እውነቱን አትነግሪያትም? ይህን ያልኩ መጎዳት የለባትም፣ እናቷ መሆንሽን ማወቅ አለባት አሉ። እስከ መች ከእውነቱ ትሸሻለሽ? ለሷ ለምን አትነግሪያትም ብለው ቢጠይቋትም ይሄ ለእኔ ቀላል አይደለም፣ እናትሽ ነኝ ማለት በጣም ይከብዳል። እስከ ዛሬ ብዙ ዋሸኋት፣ ደበኳት። ይህንን ስታቅ ከኔ ልትርቅ ትችላለች ብላ ነገረቻቸው። ሆኖም ግን እስከ መች ብለው ጠየቋት። አንድ ቀን እውነቱን ነግራታለሁ፣ የምትለኝንም የዛኔ ሰማለሁ አለች። እነሱም ነገሩ ባይዋጥላቸው በሀሳቧ ተስማምተው ተለያዩ። ቢንያምና ናታን ተገናኙ። ቤዛን ሊጠይቋት ወደ እስር ቤት አመሩ። በደረሱ ጊዜም ቤዛ የባሱ ናታንን አናደደችው። ባለመግደሌ በጣም ቆጭቶኛል አለችው። ናታን በንግግሯ እጅግ በጣም ተናደደ። አንቺን ባለመግደሌ በጣም ይቆጨኛል ብሎ እሱም ተናገራት። ሁለተኛ ኤፍራታ ላይ አንዳች ነገር ቢደርስ እንደማይለቃት አሳወቃት። ቢንያምም ናታንን አረጋጋው። ቢንያምም በመቀጠል ለቤዛ ነገራት። ያደረገችው ነገር አግባብና ሰብአዊነት እንደሌለው ቢነግራትም ቤዛ ግን ምንም እንዳልመሰላት ነገረቻቸው። እነሱም ጥለዋት ወጡ። ዮናታን ሀሳቡ ሙሉ ስለ ኤፍራታ ሆኗል። እሷን ስለማግባት አብሯት ስለመኖር ብቻ ሆኗል። ሆኖም ግን የራሱ አላረጋትም። አሁንም እየታገለ ነው። ስለ እሷ ማሰቡን አላቆመም። እቅዶቹ፣ ሀሳቡ ሁሉ እሷን አግብቶ የብቻው የማረግ ነው ሆኗል። ፊልሙ በጣም እጅግ አጓጊና አዝናኝ ሆኖ እንደቀጠለ ነው። በመቀጠል በቀጣይ ክፍል ደግሞ የምንመጣ ይሆናል። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረጉን እንዳትረሱ። በቀጣይ በሌላ ክፍል እንመጣለን። ሰላማችሁ ይብዛ። ቅና ውብ እንደሆነች አስረግጦ ነገራት። ከሷ ጋር በፍጹም ሊነጻጸሩ ሆነ ሊወዳደሩ እንደማይችሉ ነገራት። በንግግሩም እጅግ የተበሳጨችው ቤዛ ኤፍራታን ባለመግደሏ በጣም ጸጽቷታል። መግደል ነበረብኝ፣ መታሰሬ ላይ ቀር እሷ መሞት ነበረባት ስትል እየዛተች ነበር። ሆኖም ግን ዮናታን በንግግሯ ሆነ በሁኔቷ ምንም አልተገረመም። ይባሱን ኤፍራታ ላይ አንዳች ነገር ቢደርስ ከሷ ራስ እንደማይወርድ አስረግጦ ነገራት። ኤፍራታ እና ናታን ቁጭ ብለው የልብ ልባቸውን እያወሩ ነው። ኤፍራታም እንዳልተቀየማት ባወቀች ጊዜ እጅግ በጣም ደስ አላት። ናታንም ምንም እንዳልተቀየማት ይቅርታም እንዳደረገላት ነገራት።
በመቀጠል ጽዮን በጣም አዝናለች። በተፈጠረው ነገርም ትውስቷን ለመመለስ ብዙ እየጣረች ነው። ነገር ግን ትውስቷ ሁሉ ጥሩ ነገሮቿ ሳይሆን ያሳለፈችው መጥፎ ነገር ነው የሚታወሳት። ገኒ ብዙ እያጽናናቻት መልካም ልጅ እንደሆነችም አስረግጣ ነገረቻት። በዛ እየተጽናናች ሳለች ሉሊት ድንገት በክፍሉ ዘው ብላ ገባች። እነሱ በመምጣቷም በድርጊቷም ብዙም አልተሳቡም። እሷም በዚህ በጣም ተናዳለች። እንደ በፊቱም ፉከራዋን ቀጠለች። ገኒም ልክ ልኳን ነገረቻት። ሉሊትም ተመናቅራ ከክፍሉ ወጣች። በመቀጠል ዳጊና ቢንያም ቁጭ ብሎ እያወሩ ነው። ሆኖም ቢንያም አሁንም ስለ ጽዮን ነው የሚያስበው። ያንን ዳጊ ነቅቶበታል። አሁንም ስለ ጽዮን እያሰብክ ነው፣ ስለ እሷ ማሰቡን ማቆም አልቻልክም አለው። ነገር ግን ሊያስተባብል ቢሞክርም እንዳወቀበት ስለገባው አዎ ስለ እሷ እያሰብኩ ነው፣ ልረዳት ሆነ ላግዛት ባለመቻሌ በጣም አዝኛለሁ ብሎ ሐዘኔታውን ለዳጊ ነገረው። እየተጫወቱ ያለ በመሃል ገኒ መጣች። አብረው እያወሩ ቢንያምና ዳጊ ጠየቋት፣ ለምን ለኤፍራታ እውነቱን አትነግሪያትም? ይህን ያልኩ መጎዳት የለባትም፣ እናቷ መሆንሽን ማወቅ አለባት አሉ። እስከ መች ከእውነቱ ትሸሻለሽ? ለሷ ለምን አትነግሪያትም ብለው ቢጠይቋትም ይሄ ለእኔ ቀላል አይደለም፣ እናትሽ ነኝ ማለት በጣም ይከብዳል። እስከ ዛሬ ብዙ ዋሻዋት፣ ደበኳት። ይህንን ስታቅ ከኔ ልትርቅ ትችላለች ብላ ነገረቻቸው። ሆኖም ግን እስከ መች ብለው ጠየቋት። አንድ ቀን እውነቱን ነግራታለሁ፣ የምትለኝንም የዛኔ እሰማለሁ አለች። እነሱም ነገሩ ባይዋጥላቸው በሀሳቧ ተስማምተው ተለያዩ። ቢንያምና ናታን ተገናኙ። ቤዛን ሊጠይቋት ወደ እስር ቤት አመሩ። በደረሱ ጊዜም ቤዛ የባሱ ናታንን አናደደችው። ባለመግደሌ በጣም ቆጭቶኛል አለችው። ናታን በንግግሯ እጅግ በጣም ተናደደ። አንቺን ባለመግደሌ በጣም ይቆጨኛል ብሎ እሱም ተናገራት። ሁለተኛ ኤፍራታ ላይ አንዳች ነገር ቢደርስ እንደማይለቃት አሳወቃት። ቢንያምም ናታንን አረጋጋው። ቢንያምም በመቀጠል ለቤዛ ነገራት። ያደረገችው ነገር አግባብና ሰብአዊነት እንደሌለው ቢነግራትም ቤዛ ግን ምንም እንዳልመሰላት ነገረቻቸው። እነሱም ጥለዋት ወጡ። ዮናታን ሀሳቡ ሙሉ ስለ ኤፍራታ ሆኗል። እሷን ስለማግባት አብሯት ስለመኖር ብቻ ሆኗል። ሆኖም ግን የራሱ አላረጋትም። አሁንም እየታገለ ነው። ስለ እሷ ማሰቡን አላቆመም። እቅዶቹ፣ ሀሳቡ ሁሉ እሷን አግብቶ የብቻው የማረግ ነው ሆኗል። ፊልሙ በጣም እጅግ አጓጊና አዝናኝ ሆኖ እንደቀጠለ ነው። በመቀጠል በቀጣይ ክፍል ደግሞ የምንመጣ ይሆናል። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረጉን እንዳትረሱ። በቀጣይ በሌላ ክፍል እንመጣለን። ሰላማችሁ ይብዛ። ያደሩ እንደማይችሉ ነገራት። በንግግሩም እጅግ የተበሳጨችው ቤዛ ኤፍራታን ባለመግደሏ በጣም ጸጽቷታል። መግደል ነበረብኝ፣ መታሰሬ ላይ ቀር እሷ መሞት ነበረባት ስትል እየዛተች ነበር። ሆኖም ግን ዮናታን በንግግሯ ሆነ በሁኔቷ ምንም አልተገረመም። ይባሱን ኤፍራታ ላይ አንዳች ነገር ቢደርስ ከሷ ራስ እንደማይወርድ አስረግጦ ነገራት። ኤፍራታ እና ናታን ቁጭ ብለው የልብ ልባቸውን እያወሩ ነው። ኤፍራታም እንዳልተቀየማት ባወቀች ጊዜ እጅግ በጣም ደስ አላት። ናታንም ምንም እንዳልተቀየማት ይቅርታም እንዳደረገላት ነገራት። በመቀጠል ጽዮን በጣም አዝናለች። በተፈጠረው ነገርም ትውስቷን ለመመለስ ብዙ እየጣረች ነው። ነገር ግን ትውስቷ ሁሉ ጥሩ ነገሮቿ ሳይሆን ያሳለፈችው መጥፎ ነገር ነው የሚታወሳት።
ገኒ ብዙ እያጽናናቻት መልካም ልጅ እንደሆነችም አስረግጣ ነገረቻት። በዛ እየተጽናናች ሳለች ሉሊት ድንገት በክፍሉ ዘው ብላ ገባች። እነሱ በመምጣቷም በድርጊቷም ብዙም አልተሳቡም። እሷም በዚህ በጣም ተናዳለች። እንደ በፊቱም ፉከራዋን ቀጠለች። ገኒም ልክ ልኳን ነገረቻት። ሉሊትም ተመናቅራ ከክፍሉ ወጣች። በመቀጠል ዳጊና ቢንያም ቁጭ ብሎ እያወሩ ነው። ሆኖም ቢንያም አሁንም ስለ ጽዮን ነው የሚያስበው። ያንን ዳጊ ነቅቶበታል። አሁንም ስለ ጽዮን እያሰብክ ነው፣ ስለ እሷ ማሰቡን ማቆም አልቻልክም አለው። ነገር ግን ሊያስተባብል ቢሞክርም እንዳወቀበት ስለገባው አዎ ስለ እሷ እያሰብኩ ነው፣ ልረዳት ሆነ ላግዛት ባለመቻሌ በጣም አዝኛለሁ ብሎ ሐዘኔታውን ለዳጊ ነገረው። እየተጫወቱ እያለ በመሃል ገኒ መጣች። አብረው እያወሩ ቢንያምና ዳጊ ጠየቋት፣ ለምን ለኤፍራታ እውነቱን አትነግሪያትም? ይህን ያልኩ መጎዳት የለባትም፣ እናቷ መሆንሽን ማወቅ አለባት አሉ። እስከ መች ከእውነቱ ትሸሻለሽ? ለሷ ለምን አትነግሪያትም ብለው ቢጠይቋትም ይሄ ለእኔ ቀላል አይደለም፣ እናትሽ ነኝ ማለት በጣም ይከብዳል። እስከ ዛሬ ብዙ ዋሻዋት፣ ደበኳት። ይህንን ስታቅ ከኔ ልትርቅ ትችላለች ብላ ነገረቻቸው። ሆኖም ግን እስከ መች ብለው ጠየቋት። አንድ ቀን እውነቱን ነግራታለሁ፣ የምትለኝንም የዛኔ ሰማለሁ አለች። እነሱም ነገሩ ባይዋጥላቸው በሀሳቧ ተስማምተው ተለያዩ። ቢንያምና ናታን ተገናኙ። ቤዛን ሊጠይቋት ወደ እስር ቤት አመሩ። በደረሱ ጊዜም ቤዛ የባሱ ናታንን አናደደችው። ባለመግደሌ በጣም ቆጭቶኛል አለችው። ናታን በንግግሯ እጅግ በጣም ተናደደ። አንቺን ባለመግደሌ በጣም ይቆጨኛል ብሎ እሱም ተናገራት። ሁለተኛ ኤፍራታ ላይ አንዳች ነገር ቢደርስ እንደማይለቃት አሳወቃት። ቢንያምም ናታንን አረጋጋው። ቢንያምም በመቀጠል ለቤዛ ነገራት። ያደረገችው ነገር አግባብና ሰብአዊነት እንደሌለው ቢነግራትም ቤዛ ግን ምንም እንዳልመሰላት ነገረቻቸው። እነሱም ጥለዋት ወጡ። ዮናታን ሀሳቡ ሙሉ ስለ ኤፍራታ ሆኗል። እሷን ስለማግባት አብሯት ስለመኖር ብቻ ሆኗል። ሆኖም ግን የራሱ አላረጋትም። አሁንም እየታገለ ነው። ስለ እሷ ማሰቡን አላቆመም። እቅዶቹ፣ ሀሳቡ ሁሉ እሷን አግብቶ ለየብቻው የማረግ ነው ሆኗል። ፊልሙ በጣም እጅግ አጓጊና አዝናኝ ሆኖ እንደቀጠለ ነው። በመቀጠል በቀጣይ ክፍል ደግሞ የምንመጣ ይሆናል። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረጉን እንዳትረሱ። በቀጣይ በሌላ ክፍል እንመጣለን። ሰላማችሁ ይብዛ። እጅግ ደንግጣለች። ኤፍራታ ከኛ በምን ትለያለሽ በማለት ተናገረችው። እሱም ኤፍራታ የተለየች ሴት መሆኗ፣ ሁሉ ነገሯ ድንቅና ውብ እንደሆነች አስረግጦ ነገራት። ከሷ ጋር በፍጹም ሊነጻጸሩ ሆነ ሊወዳደሩ እንደማይችሉ ነገራት። በንግግሩም እጅግ የተበሳጨችው ቤዛ ኤፍራታን ባለመግደሏ በጣም ጸጽቷታል። መግደል ነበረብኝ፣ መታሰሬ ላይ ቀር እሷ መሞት ነበረባት ስትል እየዛተች ነበር። ሆኖም ግን ዮናታን በንግግሯ ሆነ በሁኔቷ ምንም አልተገረመም። ይባሱን ኤፍራታ ላይ አንዳች ነገር ቢደርስ ከሷ ራስ እንደማይወርድ አስረግጦ ነገራት። ኤፍራታ እና ናታን ቁጭ ብለው የልብ ልባቸውን እያወሩ ነው። ኤፍራታም እንዳልተቀየማት ባወቀች ጊዜ እጅግ በጣም ደስ አላት። ናታንም ምንም እንዳልተቀየማት ይቅርታም እንዳደረገላት ነገራት። በመቀጠል ጽዮን በጣም አዝናለች። በተፈጠረው ነገርም ትውስቷን ለመመለስ ብዙ እየጣረች ነው። ነገር ግን ትውስቷ ሁሉ ጥሩ ነገሮቿ ሳይሆን ያሳለፈችው መጥፎ ነገር ነው የሚታወሳት። ገኒ ብዙ እያጽናናቻት መልካም ልጅ እንደሆነችም አስረግጣ ነገረቻት።
በዛ እየተጽናናች ሳለች ሉሊት ድንገት በክፍሉ ዘው ብላ ገባች። እነሱ በመምጣቷም በድርጊቷም ብዙም አልተሳቡም። እሷም በዚህ በጣም ተናዳለች። እንደ በፊቱም ፉከራዋን ቀጠለች። ገኒም ልክ ልኳን ነገረቻት። ሉሊትም ተመናቅራ ከክፍሉ ወጣች። በመቀጠል ዳጊና ቢንያም ቁጭ ብሎ እያወሩ ነው። ሆኖም ቢንያም አሁንም ስለ ጽዮን ነው የሚያስበው። ያንን ዳጊ ነቅቶበታል። አሁንም ስለ ጽዮን እያሰብክ ነው፣ ስለ እሷ ማሰቡን ማቆም አልቻልክም አለው። ነገር ግን ሊያስተባብል ቢሞክርም እንዳወቀበት ስለገባው አዎ ስለ እሷ እያሰብኩ ነው፣ ልረዳት ሆነ ላግዛት ባለመቻሌ በጣም አዝኛለሁ ብሎ ሐዘኔታውን ለዳጊ ነገረው። እየተጫወቱ እያለ በመሃል ገኒ መጣች። አብረው እያወሩ ቢንያምና ዳጊ ጠየቋት፣ ለምን ለኤፍራታ እውነቱን አትነግሪያትም? ይህን ያልኩ መጎዳት የለባትም፣ እናቷ መሆንሽን ማወቅ አለባት አሉ። እስከ መች ከእውነቱ ትሸሻለሽ? ለሷ ለምን አትነግሪያትም ብለው ቢጠይቋትም ይሄ ለእኔ ቀላል አይደለም፣ እናትሽ ነኝ ማለት በጣም ይከብዳል። እስከ ዛሬ ብዙ ዋሸኋት፣ ደበኳት። ይህንን ስታቅ ከኔ ልትርቅ ትችላለች ብላ ነገረቻቸው። ሆኖም ግን እስከ መች ብለው ጠየቋት። አንድ ቀን እውነቱን ነግራታለሁ፣ የምትለኝንም የዛኔ ሰማለሁ አለች። እነሱም ነገሩ ባይዋጥላቸው በሀሳቧ ተስማምተው ተለያዩ። ቢንያምና ናታን ተገናኙ። ቤዛን ሊጠይቋት ወደ እስር ቤት አመሩ። በደረሱ ጊዜም ቤዛ የባሱ ናታንን አናደደችው። ባለመግደሌ በጣም ቆጭቶኛል አለችው። ናታን በንግግሯ እጅግ በጣም ተናደደ። አንቺን ባለመግደሌ በጣም ይቆጨኛል ብሎ እሱም ተናገራት። ሁለተኛ ኤፍራታ ላይ አንዳች ነገር ቢደርስ እንደማይለቃት አሳወቃት። ቢንያምም ናታንን አረጋጋው። ቢንያምም በመቀጠል ለቤዛ ነገራት። ያደረገችው ነገር አግባብና ሰብአዊነት እንደሌለው ቢነግራትም ቤዛ ግን ምንም እንዳልመሰላት ነገረቻቸው። እነሱም ጥለዋት ወጡ። ዮናታን ሀሳቡ ሙሉ ስለ ኤፍራታ ሆኗል። እሷን ስለማግባት አብሯት ስለመኖር ብቻ ሆኗል። ሆኖም ግን የራሱ አላረጋትም። አሁንም እየታገለ ነው። ስለ እሷ ማሰቡን አላቆመም። እቅዶቹ፣ ሀሳቡ ሁሉ እሷን አግብቶ የብቻው የማረግ ነው ሆኗል። ፊልሙ በጣም እጅግ አጓጊና አዝናኝ ሆኖ እንደቀጠለ ነው። በመቀጠል በቀጣይ ክፍል ደግሞ የምንመጣ ይሆናል። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረጉን እንዳትረሱ። በቀጣይ በሌላ ክፍል እንመጣለን። ሰላማችሁ ይብዛ። ኤፍራታን ባለመግደሏ በጣም ጸጽቷታል። መግደል ነበረብኝ፣ መታሰሬ ላይ ቀር እሷ መሞት ነበረባት ስትል እየዛተች ነበር። ሆኖም ግን ዮናታን በንግግሯ ሆነ በሁኔታዋ ምንም አልተገረመም። ይባሱን ኤፍራታ ላይ አንዳች ነገር ቢደርስ ከሷ ራስ እንደማይወርድ አስረግጦ ነገራት። ኤፍራታ እና ናታን ቁጭ ብለው የልብ ልባቸውን እያወሩ ነው። ኤፍራታም እንዳልተቀየማት ባወቀች ጊዜ እጅግ በጣም ደስ አላት። ናታንም ምንም እንዳልተቀየማት ይቅርታም እንዳደረገላት ነገራት። በመቀጠል ጽዮን በጣም አዝናለች። በተፈጠረው ነገርም ትውስቷን ለመመለስ ብዙ እየጣረች ነው። ነገር ግን ትውስቷ ሁሉ ጥሩ ነገሮቿ ሳይሆን ያሳለፈችው መጥፎ ነገር ነው የሚታወሳት። ገኒ ብዙ እያጽናናቻት መልካም ልጅ እንደሆነችም አስረግጣ ነገረቻት። በዛ እየተጽናናች ሳለች ሉሊት ድንገት በክፍሉ ዘው ብላ ገባች። እነሱ በመምጣቷም በድርጊቷም ብዙም አልተሳቡም። እሷም በዚህ በጣም ተናዳለች። እንደ በፊቱም ፉከራዋን ቀጠለች። ገኒም ልክ ልኳን ነገረቻት። ሉሊትም ተመናቅራ ከክፍሉ ወጣች።
በመቀጠል ዳጊና ቢንያም ቁጭ ብሎ እያወሩ ነው። ሆኖም ቢንያም አሁንም ስለ ጽዮን ነው የሚያስበው። ያንን ዳጊ ነቅቶበታል። አሁንም ስለ ጽዮን እያሰብክ ነው፣ ስለ እሷ ማሰቡን ማቆም አልቻልክም አለው። ነገር ግን ሊያስተባብል ቢሞክርም እንዳወቀበት ስለገባው አዎ ስለ እሷ እያሰብኩ ነው፣ ልረዳት ሆነ ላግዛት ባለመቻሌ በጣም አዝኛለሁ ብሎ ሐዘኔታውን ለዳጊ ነገረው። እየተጫወቱ እያለ በመሃል ገኒ መጣች። አብረው እያወሩ ቢንያምና ዳጊ ጠየቋት፣ ለምን ለኤፍራታ እውነቱን አትነግሪያትም? ይህን ያልኩ መጎዳት የለባትም፣ እናቷ መሆንሽን ማወቅ አለባት አሉ። እስከ መች ከእውነቱ ትሸሻለሽ? ለሷ ለምን አትነግሪያትም ብለው ቢጠይቋትም ይሄ ለእኔ ቀላል አይደለም፣ እናትሽ ነኝ ማለት በጣም ይከብዳል። እስከ ዛሬ ብዙ ዋሸኋት፣ ደበኳት፣ ይህንን ስታቅ ከኔ ልትርቅ ትችላለች ብላ ነገረቻቸው። ሆኖም ግን እስከ መች ብለው ጠየቋት። አንድ ቀን እውነቱን ነግራታለሁ፣ የምትለኝንም የዛኔ ሰማለሁ አለች። እነሱም ነገሩ ባይዋጥላቸው በሀሳቧ ተስማምተው ተለያዩ። ቢንያምና ናታን ተገናኙ። ቤዛን ሊጠይቋት ወደ እስር ቤት አመሩ። በደረሱ ጊዜም ቤዛ የባሱ ናታንን አናደደችው። ባለመግደሌ በጣም ቆጭቶኛል አለችው። ናታን በንግግሯ እጅግ በጣም ተናደደ። አንቺን ባለመግደሌ በጣም ይቆጨኛል ብሎ እሱም ተናገራት። ሁለተኛ ኤፍራታ ላይ አንዳች ነገር ቢደርስ እንደማይለቃት አሳወቃት። ቢንያምም ናታንን አረጋጋው። ቢንያምም በመቀጠል ለቤዛ ነገራት። ያደረገችው ነገር አግባብና ሰብአዊነት እንደሌለው ቢነግራትም ቤዛ ግን ምንም እንዳልመሰላት ነገረቻቸው። እነሱም ጥለዋት ወጡ። ዮናታን ሐሳቡ ሙሉ ስለ ኤፍራታ ሆኗል። እሷን ስለማግባት አብሯት ስለመኖር ብቻ ሆኗል። ሆኖም ግን የራሱ አላረጋትም። አሁንም እየታገለ ነው። ስለ እሷ ማሰቡን አላቆመም። እቅዶቹ፣ ሐሳቡ ሁሉ እሷን አግብቶ የብቻው የማረግ ነው ሆኗል። ፊልሙ በጣም እጅግ አጓጊና አዝናኝ ሆኖ እንደቀጠለ ነው።